እኔ የምላችሁ አንድ ዩቲዩበሮች በጣም ታሽቃብጣላችሁ። በዚህ ልክ አይደብርም? በሩታ ያላደገ ሰው አለ? ንገሩኝ። ብዙዎቹ አደጋችሁ፣ ትልቅ ቦታ ደርሳችኋል፣ ቻናላችሁን አሳድጋችኋል። አሁን መልሳችሁ ሩታ ስትረግጡ አይደብራችሁም? አይደብራችሁም? ፈጣሪ ፍሩ እስኪ። ሩታና ኤፍሬም ተማክሮን የመጡ አንድ ላይ እነሱ አንድ ላይ ስለመጡ ሁሉም ነገር ኤፍሬምና ሩታ ናቸው እንዴ? አብርሽ ላይ የሚያደርጉ ወንድሙ እኮ ነው፣ የስጋ ወንድሙ ነው። እናንተ እንዴት ነው የምታስቡ ግን? ትንሽ ዩቱበሮች አይደብራችሁ? እስኪ ፈጣራችሁን ፍሩ። ነገ ምን ላይ እንደምትደርሱ ታውቃላችሁ? ዛሬ ለምንድን ነው ኃጢአት የምትገቡ? እኛ አላየንም። ገባችሁ አይደለ? ሩታና ኤፍሬም አብርሽ ላይ የሆን ነገር ሲያደርግ አየን አላየንም? የኛም ያየን ቪዲዮ ነው አይደለ? ምንም አልሆነም። አብርሽ አሁንም ቢሆን ማለት ነው ተመልካች ላይ ነው ድራማ እየሰራ ያለ ማለት ነው። በቃ አለ አይደለ? ሩታና በተለይ ሩታን ለማስረገጥ ነው አብርሽ የሚሰራው ስራ ማለት ነው። እንደዚህ ገንዘብ ሰርታችሁ የምታገኙ ምን ይጠቅማችኋል? የምር አታሽቀብጡም አንዳንድ ዩቱበሮች ማለት ነው። የምሬ ነው የምላችሁ። በጣም ነው የሚደብርባችሁ። ሰው እንዴት እንደ እስስት ይቀያየራል? በሰው አደጋችሁ፣ ትልቅ ደረጃ ደርሳችሁ ሰው እንዴት ነው አዲስ ሴት ትላንትና በመጣች ሴት ሩታን ትቀይራላችሁ? አይደብራችሁ? የምር ፈጣሪ ፍሩ እስኪ። ሰው ላይ አትፍረዱ። እኛ አናቅም፣ እሱ የሚያውቅ ፈጣሪ ነው። ገባችሁ አይደለ? ለምንድን ነው የሰውን ስም የምታጠፉ ግን? ሁሉም ሰው ንጹህ ነው እንዴ? ንጹህ የለም እዚህ ምድር ላይ ማለት ነው። አንድ ፈጣሪ ብቻ ነው። ገባችሁ አይደለ? ይህ ሄርሜላ ሀቅ ይውጣ። ሄርሜላ ምንም አላደረገችው። ምን እንዳደረገችው እኛ እናቃለን? አናቅም። ሩታና ኤፍሬም ሲያደርጉ አያችሁ? እኛ ያየን ቪዲዮ ነው አይደለ? መስቀል ላይ መተት አደረጉ አላችሁ። እሺ ተብሎ ብዙ ጊዜ ተወርቶ ዝም አለው። አሁን መለሳችሁ አብርሽ የሆነ ስሜት ይሰማኛል ስላለ ሩታና ኤፍሬም ተማክሮን የመጡ አንድ ላይ። ቡዜ ምን አለችው? ሁሌ እነሱ አንድ ላይ ናቸው የሚመጡ አይለያዩ አለች። እና ሰው ምን ያስባል ታዲያ? ኤፍሬም እንዴት ነው ወንድሙ ላይ ያልሆነ ነገር የሚያደርገው? የወንድሙን መለወጥ አይፈልጉም? ወንድሙ እኮ ነው፣ የስጋ ወንድሙ ነው። ግን እንዴት ነው የምታስቡ? አላቅም። ፈጣሪ ፍሩ እስኪ። የምሬ ነው የምላችሁ። በሩታ ያላደገ ሰው እኮ የለም። ማርያምን አሁን መልሳችሁ ሩታን ትረግጣላችሁ፣ መጥፎ ሴት እንደሆነች፣ ክፉ ሴት እንደሆነች። ኧረ ተው፣ የምር ይደብራል። ፈጣሪ ፍሩ እስኪ። የፈጠራችሁን ፈጣሪ ፍሩ። ሁላችሁም ነገ እኮ ወደ ሰማይ ነው የምንሄደው። ለምንድን ነው በዚህ ልክ ኃጢአት የምትገቡ? ያላየን ነገር ማለት ነው ስታዩ። እሺ አይተን የሆን ነገር ሩታና ኤፍሬም አብርሽ ላይ የሆን ነገር ቢያደርጉ እሺ ሁሉም ሰው ይፈርዳል እኮ። ገባችሁ አይደለም? አብርሽ እሺ አውቆ ከሄርሜላ መራቅም ከፈለግስ ምን ታውቃላችሁ? የሄርሜላ ሀቅ ይውጣ፣ የሄርሜላ ሀቅ ይውጣ። እሷ ከመጣች በኋላ እኮ ነው ይሄ ሁሉ እየተፈጠረ ያለው ማለት ነው። እስኪ አብርሽ ከሩታ ከተለየ በኋላ ከሄርሜላ ጋር እስኪ ደስ የሚል ህይወት ኖሮ ያውቃል? የለም፣ ኖሮም አያውቅም። ሁሌ ጭቅጭቅ፣ ሁሌ ንዝን። ይሄ አንድ አመት ሞሉ። እሺ እንደ ወደ ትዳር ተመለሳ። በቃ አብርሽ ማለት ነው ያለባቸው እንጂ ሩታ እንደዚህ አደረገችው፣ ሩታ እንደዚህ አደረገችው። አረ ፈጣሪ ፍሩ። እኛ አላየንም። ገባችሁ አይደለ? ይሄ ሁሉ እያስረገጠ ያለ አብርሽ ነው፣ ለገንዘብ ተብሎ ማለት ነው። ለገንዘብ ተብሎ ሩታን እያስረገጠ ያለ አብርሽ ነው። ቀጣይ እናንተ ተመልካች ማለት ነው። አንዳንድ በጎች አላችሁ። እረ በፈጣሪ ስም ሰው እንዴት እንደ እስስት ይቀያየራል? በሩታ ከተለወጣችሁ፣ በሩታ ካደጋችሁ በኋላ እሷን መልሳችሁ ትነክሳላችሁ። አይደብራችሁ? የምሬ ነው የምላችሁ። ሩታን እያገኛችሁ ልጆች አላችሁ። መቼም ዱባይ ላይ ያገኛችሁ ልጆች አላችሁ። አንድ ላይ የበላችሁ ብዙ ነገር ያሳልፋችሁ ልጆች አላችሁ። ግን በዚህ ልክ ስትቀይሩ አይደብራችሁ? የምር ሸም ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ
ዛሬም ተመልሼ በትላንትና ቪዲዮ ላይ መጥቻለሁ። አብርሽ እንግዲህ አንዳንድ ጥያቄ ሩታና ኤፍሬምን ሁለቱንም ጠይቆ ነበረ። እሱ የፈለገ ሩታን ብቻ ነበረ። እንግዲህ ኤፍሬምና ሩታ አንድ ላይ ነው የመጡ። ውዜም ደግሞ ነገሩን ለማባባስ ማለት ነው ምን እንዳለች ታውቃላችሁ? ሁለቱም እኮ አይለያዩም እኮ አለች እኮ። እነው ወንድሙ እንዴት ነው ወንድሙ ላይ ያልሆነ ነገር የሚያደርጉ እናንተ ስታስቡ? ለምንድን ነው በዚህ ልክ? ሩታና ኤፍሬም ተማክሮ ነው የሚመጡ። እነሱ ስራ ነው እነሱ ጋር ከሄደ በኋላ ነው አብርሽ እንደዚህ የሆነ። እኛ አላየንም፣ በቃ አላየንም። እኛ ያየን ቪዲዮን አይደለ? መስቀል ላይ መተት ተሰራ አላችሁ፣ ብዙ ነገር አወራችሁ። አሁን ደግሞ ቲክቶክ ላይ በጣም ብዙ ነገር እየተወራ ነው ያለ በዚህ መስቀል ምክንያት ማለት ነው። አሁን ደግሞ እኛ አላወራንም ስለ መስቀሉ አላችሁ። የአብርሽ ቻናል እንደዚህ ይሆናል ስለተባለ ማለት ነው። ለምን ታሽቀብጣላችሁ? እናንተ አይደላችሁም እንዴ መተት መስቀሉ ላይ መተት ተሰራ ያላችሁ? እናንተ አይደላችሁም በየቤት ሄዳችሁ የምትኮሚቱ ኮሜንት? እናንተም ዩቱበሮች የምትሰሩ እናንተ አይደላችሁም? እኛ ለየንም። እናንተ ናችሁ ኃጢአት የምትገቡ ማለት ነው። እኛ ሳንሆን እናንተ ናችሁ። እኔ በመስቀል አላምንም። መስቀል ላይ እንዴት ነው መተት የሚደረጉ? እኔ አላምንም በዚህ። እናንተ እንዴት እንደምታስቡ አላቅም። ገባችሁ አይደለ? እናንተ በጻፋችሁ ልክ አሁን ትላንትና ሙሉ ቀን ቲክቶክ ለምን እንዳተወራ ታውቃላችሁ? ትልቅ ቲክቶከር ጋር የደረሰ ይሄ ነገር ማለት ነው። እና ይሄ እኮ በህግም ያስጠይቃል ታውቃላችሁ አይደለ? በእምነት ደግሞ መጣችሁ። አረ በጣም ነው የምታሳፍሩ። በሩታ ያላደገ ሰው የለም የምር። ዛሬ ላይ እንደዚህ እንደ ሲስት እሷ ላይ ስትቀየሩ እኔ በጣም ገረመኝ። እኔ ለእይታ ብዬ ለማሽቃበጥ ብዬ የሩታን ስም አጥፍቼ እኔ መሰራት አልፈልግም። ለምን አንድ መቶ ለምን 50 ብዩ አይታይልኝም? ውሸት ሰርቼ ምን ይጠቅመኛል? ምን አገኛለሁ? ለምን በዚህ ልክ ታስመስላላችሁ? ትላንትና በመጣች ሀለሌ ሴት ሩታን ትቀይራላችሁ? አይደብራችሁ? እስኪ አብርሽ እሺ ነገ ሄርሜላን አልፈልግሽም ብሎ ወደ ልጁ ከተመለሰስ ምን ትሆናላችሁ? የት ትገባላችሁ? ጎርጓድ ነው? የት ነው የምትገቡ? ሩታ ናት እንደዚህ ያደረገችው። ሄርሜላ ምንም አላደረገችው። ከአብርሽ ጎን ነው የሆነችው። ኧረ እባካችሁ እሺ አብርሽ እሺ መተት ነው አላችሁ። አብርሽ በምኑ ነው ወደ ራሱ የተመለሰ? ንገሩን። ይሄ መልስ ይመለስልን። እንዴት ተመለሰ? ምን ታገኘ? አብርሽ ላይ ምን ታገኘ? እንዴት ወደ ራሱ ተመለሰ? ይሄ ጥያቄ ነው ለእኔ ማለት ነው። መቼም ማለት ነው አብርሽ እንዴት ነው ወደ ራሱ የተመለሰ? ስለዚህ ሩታ አይደለም መተት ያደረገችው አብርሽ ላይ በመስቀል ነው አላችሁ። አሁን ደግሞ ምንድነው የሆነ ነገር ተናገራችሁ። ተደንዝዞ ነው አላችሁ። በመርፌ ይቻላል እንዴ እናንተ? መርፌ ተወግቶ ነው አላችሁ እኮ። አሁን መልሳችሁ ከመስቀል ወደ መርፌ መጣችሁ። አረ እናንተ ይደፋችሁ። እኔ ምንም አልላችሁ። የምሬ ነው የምላችሁ። በጣም ነው የምታሳፍሩ። አሳፋሪ ሁላ ማለት ነው። እንዴት ነው ቤተሰቦቻችሁ እያሳደገ? በዚህ ነው እንዴ እያሳደጋችሁ? በመተት ነው እንዴ እያሳደጋችሁ? እንደዚህ አይነታ የብልግና የሴጣን ስራ የምታወሩ በቤተሰቦቻችሁ የለመዳችሁ ሰዎች ናችሁ። ስለመተት የምታወሩ ማለት ነው። እውነት እናወራ ከተባለ ማለት ነው የሩታ ቤተሰብ እኮ አልቀረም። የመተታም ዘር እያላችሁ በየቤት ሂዳችሁ የምትኮምቱ። አሁን እህቷ ራሷ ጠፍታለች። አይመጡም። ለምን? የእነሱ ስም ነው የጠፋ በዚህ ሰዓት ማለት ነው። ሕፃን ልጅ ሩታ አብርሽ ላይና ልጁ ላይ መተት አሰርታለች አሉ። ጭቃ ውስጥ ጭቃ ውስጥ የሆነ ነገር ተቀብሮ የሆነ ነገር አድርጋችሁ አወጣችሁ። የሰው ፎቶ አቃጠሉ። የሰው ፎቶ እኮ ታውቃላችሁ አይደለ? በህግ እኮ ያስጠይቃል። እንደዚህ ስራ የምትሰሩ ዩቱበሮች ማለት ነው። ቶፋ የምትባሉ ሰውዬ ማለት ነው። እኔ እንጃ፣ ተጠንቀቃ። አንተ በተለይ ብዙ ነገር ነው ያደረክ በልዑልና በአብርሽ ላይ ማለት ነው። የህፃን ልጅ ፎቶ ጭቃ ውስጥ አስገብታችሁ የሆነ ነገር አድርጋችሁ። አረ በጣም ይዘገንናል እኮ። መተት ነው አላችሁ። እነዚህ በጎች እሱን ሄዶ ይከተላሉ እንደ በግ ማለት ነው። እንዴት ሰው እንዴት በዚህ ልክ ኃጢአት ይገባል?
ሩታ እንዴት ነው በልጇና በልጇና በልጅ አባት ላይ ያልሆነ ድርጊት የምታደርጉ? እናንተ አያችሁ? አላየንም። ለምን? እናንተ ፈጣሪ ናችሁ እንዴ? ፈጣሪ ናችሁ? ሩታና ኤፍሬም መተት አብርሽ ላይ ሲያደርጉ አያችሁ? የህፃኑ ፎቶ ገና 1 ዓመት ያልሞላ ልጅ ጭቃ ውስጥ ፎቶ ምን አድርጋችሁ? እኔ ፈጣሪ ሆይ ይቅር ይበላችሁ። ለገንዘብ ተብሎ ለዶላር ተብሎ የህፃኑ ፎቶ ላይ እንደዚህ አድርጋችሁ ተቀብሮ ምናምን የሆነ ጉድጓድ። ኧረ በፈጣሪ ስም በእግራችሁ እየረገጣችሁ ምን እያደረጋችሁ እናንተ አሁን በዚህ ታምናላችሁ? ታምናላችሁ? እንዴት ነው ሰው በሰይጣን ነገር የሚያምነው? ጋይስ እኛ እናምንም። ገባችሁ አይደለ? አብርሽ እንዴት በራሱ ተመለሰ? ብዙ መታ ነበር ትላንትና በራሷ ቤት። ግን እሷ ሁሌ ዛሬ እንዴት እንደ መልካም ሰው ሆና እንዴት እንደመጣች አላውቅም። ገባችሁ አይደለ? ሩታ ባጠፋች ጥፋት አላለችም። ድራማ ነዋ የሚሰሩ እናንተ፣ ድራማ ነዋ እንደዛ ካልሽ። ገባሽ አይደለ? እዚህ ጋር እየተረገጠ ያለ የሩታ ቤተሰብ ህፃኑ ትላንትና ምንም እንጃ አላውቅም። ለምን በዚህ ልክ? ለነገሩ አብርሽ ነው ሚስቱንም እያስረገጠ ያለው ልጁንም ሚዲያ ላይ አመጣ። ይኸው ዛሬ የማንም ማጫወታ ዩቱበር አደረገ ህፃኑ ልጅ ማለት ነው። እናንተ እንደፈለጋችሁ ብትረገጡ ችግር የለው ሩታና አብርሽ ማለት ነው። በተለይ በህፃን ስለመጡ የእውነት እኔ እንጃ። እኔ በምን አይን ነው እናንተ እንደዚህ ነገር ስራ የምትሰሩ? አላቅም። የምሬ ነው የምላቸው። ይሄ ልጅ እኮ ዱዳ ነው። ምንም አያውቅም። ምንም ንግግር አያውቅም። መናገር አይችልም። እንዴት ነው በህፃን ልጅ ላይ እንደዚህ የምታደርገው ሩታ ብላችሁ ታስባላችሁ እናንተ? 9 ወር ሙሉ እኮ ተሻክማ ስንት ስቃይ አይታን የወለደችው። ገባችሁ አይደለ? እንዴት ነው በልጇ ላይ እንደዚህ ነገር የምታደርግ እናንተ ስታስቡ? የሰው ፎቶ አሳጥባችሁ የሆነ ጭቃ ላይ አድርጋችሁ ቀብራችሁ የሰው ፎቶ ስታወጡ አይደብራችሁ? አብርሽ እሱን ቪዲዮ መቼ ያያል? ቶፊቅ የምትባል ሰውዬ ትጠየቃለ በህግ ማለት ነው። የምሬ ነው የምልክ። በጣም ነው የሚያስጠላው ያንተ ስራ ማለት ነው። በጎች ደግሞ አንተን ይከተላሉ እውነት መስሏቸው ማለት ነው። ምድር አስመሳይ ማለት ነው። ሩታና አብርሽ ደግሞ እንደማይለያዩ ልቤ ይነግረኛል። እነሱ የሚሰሩ ስራ ሩታን ግን እዚህ ጋር ሩታን እያስረገጠ ቤተሰቦቿን እያስረገጠ ወንድ አይደለ አብርሽ፣ ወንድ አልጫ ነው። ምንም አልሆነም። ገባችሁ አይደለ? እናንተ ታሽቃብጣላችሁ። ሩታና ኤፍሬም ወንድሙ ለኤፍሬም እንደዚህ አደረገ፣ ሩታ ደግሞ የልጁ አባት ላይ እንደዚህ አደረገች ብላችሁ ስታወሩ አይደብራችሁ? እናንተ ለካ በዚህ ነው የምታምኑ ማለት ነው። በመተት ነው የምታምኑ፣ በሰይጣን ስራ ነው የምታምኑ። ፈጣሪ ልቡና ይስጣችሁ ብቻ፣ ሌላ ምንም አልልም። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ አድርጉኝ። ወዳችኋለሁ የኔ ውዶች ማለት ነው። በጣም ተናድጄ ስለሆነ ነው ቤተሰብ ዛሬ ማለት ነው። የምሬ ነው የምላችሁ። ይሄ ሁሉ የሩታ ስም ለማጥፋት በዚህ ልክ እንደዚህ አይነት ስራ ስትሰሩ አይደብራችሁ? ሩታ እንወድሻለን የኔ ቆንጆ የኔ ምን ያላችሁ፣ በተለይ በፈጣሪ ስም ትዝታ እኔ ታዘብኩሽ በጣም ማለት ነው። ሰው እንዴት እንደዚህ ይቀያየራል? ኧረ በፈጣሪ ስም አረ ፈጣሪ ፍሩ። ሁላችንም ኃጢአት እንገባለን እኮ። ለምንድን ነው ያላየን ነገር